ሼፕ ኦፍ ኢትዮጵያ ሼፕ ኦፍ ኢትዮጵያ እንግዲህ ምንድን ነው ብለን ስናይ ካንትሪስ ፎር አፍሪካ ኤንድ ዘ ወርልድ አት ላርጅ ቬሪ ኖት ኦንሊ ኢን ሎኬሽን ኤንድ ሳይዝ በት ኦልሶ ኢን ሼፕ ይላል። ዓለም እንግዲህ ወይም ደግሞ አፍሪካ ከሌላኛው ዓለም ከሌላኛው ኮንቲነንት የምትለየው ባላት ሎኬሽን እና ሳይዝ ብቻ አይደለም ይላል። በሼፕም ባላት ቅርጿ እንግዲህ እነዚህ ኮንቲነንቶች ይለያያሉ ማለት ነው። ኖት ኦንሊ ኮንቲነንት ባይ ነገራችን ላይ ኮንቲነንት ስንል እንግዲህ አፍሪካ ውስጥ የሚገኙ አገራቶችና ሌላ አውሮፓ ውስጥ የሚገኙት አገራቶች እንግዲህ ያላቸው ቅርጽ ያላቸው ሼፕ እንግዲህ ይለያያሉ ማለት ነው። ሶ እዚህ ጋር የሚያወራው እንግዲህ አፍሪካ ከሌላኛው ዓለም እንግዲህ የምትለያዩ በሎኬሽን እና በሳይዝ ብቻ ሳይሆን ባላት ቅርጽም እንደምትለያይ ነው የምናገረው ማለት ነው። some countries have nearly circular or compact shapes, others have elongated or linear shapes, and others still have short term shapes ይላል። ለምሳሌ አንዳንድ ሀገራቶች ምን አይነት ቅርጽ ያላቸው ይላል ወደ ሰርኩላር የቀረበ ኦር ኮምፓክት ሼፕ ይባላል። እንደዛ ቅርጽ ያላቸው አገራቶች አሉ ይላል። ሌሎቹ ደግሞ ምንድነው elongated or linear የሆነ ሼፕ አላቸው። ያ ማለት ሾጣጣ የሆነ ማለት ነው። ላይክ ቱ ዚስ ማለት ነው። ሾጣጣ የሆነ ቅርጽ ያላቸው አገራቶች እንዳሉ ነው። ሶ እንግዲህ እንደሚለያዩ ነው የምናገረው ማለት ነው። ይሄ ሼፕ እንግዲህ ኢምፓክት አለው ማለት ነው። ለምሳሌ these shapes have implication on the administrative defense and economic integration both with the country and with respect to other areas ይላል። ለምሳሌ እንግዲህ እነዚህ ሀገሮች ለምሳሌ ኮምፓክት ሼፕ ያላቸው ሀገራቶች ማለት ነው ለዲፌንስ ቤስት ናቸው ተብሎ ይጠራሉ። ለአድሚኒስትሬቲቭ እንደ ኢኮኖሚክ ኢንቴግሬሽን ወይም ደግሞ ምቹ ያልሆኑ ናቸው። ለምሳሌ ለኢኮኖሚክ ኢንቴግሬሽን ስንል እንግዲህ እነዚህ ኮምፓክት ሼፕ ያላቸው አገራቶች ከሌላኛው አገር ጋር ለመገናኘት በጣም ይከብዳቸዋል ማለት ነው። ኢኮኖሚክ ኢንቴግሬሽን ለምሳሌ በሎኬሽን እና በሳይዝ እንግዲህ ኢትዮጵያ በጣም ሰፊ ናቸው። ወይም ደግሞ አፍሪካን ምሳሌ እንግዲህ አፍሪካም እንደ ዓለም አቀፍ እንግዲህ በጣም ሰፊ ከመሆኑ የተነሳ ኢኮኖሚክ ኢንቴግሬሽን እንግዲህ ከአፍሪካ ውስጥ የሚገኙ አገሮች አሉ አይደለ? እነዛ እርስ በእርስ እንግዲህ ምንድነው ንግድ ወይም ደግሞ ኢኮኖሚክ ኢንቴግሬሽን ለመገናኘት በጣም ይከብዳቸዋል ማለት ነው። ሶ when you compare the shape of Ethiopia with other countries you find that Ethiopia has more or less compact or circular shapes ይላል። እንግዲህ አሁን የምናየው ሼፕ ኦፍ ኢትዮጵያ አይደለ? ሬሱ ራሱ የኢትዮጵያን ሼፕ ወይም ቅርጽ ስናይ እንግዲህ ከሌላኛው አገር እንግዲህ ኮምፔር ስናደርጋት ኢትዮጵያ ያላት ቅርጽ ምንድነው ኮምፓክት ወይንም ደግሞ ወደ ኮምፓክት የቀረበች አገር ነች ማለት ነው። እዛ እንግዲህ ኮምፓክት ሼፕ ያላቸው አገሮች የሉም። ወይንም ደግሞ ማንኛውም ሼፕ አይነት ይሁን ለምሳሌ ኤሎንጌትድ ይሁን ፕሮፎሬትድ ይሁን ኮምፓክት ይሁን እንግዲህ እዛ እንግዲህ ይሄ ቅርጽ ይሄ ሼፕ ኮምፓክት ሼፕ አላት ምናምን አንልም ማለት ነው። ምክንያቱም እዛ እንግዲህ የሚባል ነገር የለም ማለት ነው። A shape is considered to be compact or essentially circular because the extreme north, south and east with spans of the country cover comparable distances ይላል። አንድ ሀገር እንግዲህ ኮምፓክት ሼፕ አላት ስንል ምን ለማለት ፈልገን መሰላቸው? ኖርዝ እና ሳውዝ ኤንድ ኢስት እና ዌስት ያላቸው ዲስታንስ ማካከላቸው ያለው ዲስታንስ ኦልሞስት ምንድነው ኮምፓራብል መሆን የሚችለው ማለት ነው። ልናነጻጽር የምንችለው ብዙም አይበላለጡም ማለት ነው። ነገራቸው ለምሳሌ እንግዲህ ከዚህ ኖርዝ እዚህ ጋር ኖርዝ አለ እንባልና በዚህ ጋር ደግሞ ሳውዝ ነው። ይሄ ደግሞ ኢስት እና ዌስት አለው እንበሉ። በእነዚህ መካከል ያለው ዲስታንስ ማለት ነው። በእነዚህ መካከል ያለው ዲስታንስ ኦልሞስት ዘ ሴም ነው፣ ኮምፓራብል መሆኑ የሚችላቸው ማለት ነው። ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ ኦልሞስት ኢኳል መሆን ይሆናሉ ማለት ነው። ነገር ግን ኤግዛክትሊ ነምበራቸው ከዚህ ያለው እስከዚህ ድረስ ያለው ወይም ደግሞ ከሳውዝ እስከ ኖርት ያለው ዲስታንስ እና ከኢስት እስከ ዌስት ያለው ዲስታንስ ኢኳል ነምበር አላቸው ማለት ሳይሆን ግን ኮምፓራብል መሆኑ የሚችሉ ናቸው። እንደዚህ አይነት ያላቸውን ደግሞ ኮምፓራብል የሆኑ አገራቶች እንግዲህ ወደ ሰርኩላር ኦር ኮምፓክት ሼፕ አላቸው ብለን እናወራለን ማለት ነው። ነገር ግን ይሄ ካልሆነ እንግዲህ ኮምፓክት ሼፕ የላቸውም ብለን እንጠራለን። there are three theoretical indicator of the compactness of the area ይላል። አንድ ሀገር እንግዲህ ኮምፓክት አላት ወይስ የላት የሚለው ነገር ለማወቅ እንግዲህ ሶስት መንገዶች አሉ፣ ሶስቱ ሜተዶች አሉ፣ ኢንዲኬተሮች አሉ ማለት ነው። ይህን ሼፕ የሚያሳዩልን ማለት ነው። ኮምፓክት ነች ወይስ አይደለች የሚለው ነገር ማለት ነው። ለምሳሌ ባውንደሪ ቱ ሰርከምፍረንስ ስናካፍል የምናገኘው ሬሾ የአንድን ሀገር ኮምፓክት ነች ወይስ አይደለች የሚለው ነገር እንድናውቅ ያደርጋል ማለት ነው። ሌላው ደግሞ
ኤሪያ ቱ ዋት ባውንደሪ ሬሾ ኤሪያን የአንድን አገር ኤሪያ ለባውንደሪ ሬሾ ስናካፍል ያቺ ሀገር ኮምፓክት ነች ወይስ አይደለች የሚለው ነገር እንድናቅ ይረዳናል ማለት ነው። ሶስተኛው እና የመጨረሻው አክቹዋል ኤሪያ እንደ ኤሪያ ሬሾ ይላል። ይሄ ደግሞ ኤሪያ ቱ ኤሪያ ሬሾ ስናካፍል የምናገኘው ነምበር አለ። ያ ነምበር እንግዲህ ያቺ ሀገር ኮምፓክት ነች ወይስ አይደለች የሚለው ነገር እንድናቅ ያደርጋል ማለት ነው። ለምሳሌ ኤሪያ ቱ ባውንደሪ ሬሾ ካልነው በስተቀር እንግዲህ እነዚህ ባውንደሪ ቱ ሰርከምፈረንስ ሬሾ እና አክቹዋል ኤሪያ እንደ ኤሪያ ዘሴም ናቸው ማለት ነው። Each of these theoretical assumption is based on value 1 as indicating a perfectly compact shape except area to boundary ratio ይላል። ቅድም እንደነገርኳቸው እንግዲህ ለምሳሌ ባውንደሪ ቱ ሰርከምፈረንስ ሬሾ እና አክቹዋል ኤሪያ ቱ ኤሪያ ዘሴም ናቸው ከማን በስተቀር ከኤሪያ ቱ ባውንደሪ ማለት ነው። ምክንያቱም እነዚህ ሁለቱ ቤዝድ የሚሆኑት እንግዲህ ምን ላይ ነው? አንድ ቁጥር ላይ ነው ማለት ነው። እቺ አንድ ቁጥር የምታሳየው በነገራችን ላይ ምንድን ነች? አንድ ሀገር ኮምፓክት ነች ወይስ አይደለች የሚለው ነገር እያሳየው ማለት ነው። ለምሳሌ ወደ አንድ ቁጥር እየቀረቡ ከሆነ ያቺ ሀገር እንግዲህ ምናቸው ሲሰራ ነው ወደ አንድ ቁጥር ለምሳሌ ባውንደሪ የአንድ ሀገር ባውንደሪ ለሰርከምፈረንስ ሬሾ ሲካፈል ወደ አንድ ቁጥር ላይ ወይም ደግሞ በ0.5 እስከ 1.5 ማዕከል ያለው ቁጥር የሚሆን ከሆነ ወይም ደግሞ ካልኩሌት አድርገን እንግዲህ ወይም ደግሞ አክቹዋል ኤሪያ ቱ ኤሪያ አካፍለን የምናገኘው ቁጥር እንግዲህ በዚህ መካከል ከሆነ በ0.5 ቱ እስከ 1.5 ድረስ ማለት ነው። ከ1.5 በላይ ሌላ ሼፕ ነው የሚኖረው ወይም ደግሞ ከ0.5 በታች ከሆነ ሌላ ሼፕ ነው ያላቸው። ነገር ግን በዚህ መካከል የሚገኙ አገራቶች ምን ተብሎ ይጠራሉ? ወዴት የቀረቡ ናቸው? ወደ ኮምፓክት ሼፕ የቀረቡ ናቸው። ነገር ግን ምንድነው ኤግዛክትሊ የሆነ አንድ ቁጥርን የሚሰጠን አገራቶች የለውም። ለዛ ነው እንግዲህ ኤግዛክት የሆነ ሼፕ የለም የተባለው ማለት ነው። ቅድም ለመናገር እንደሞከርኩት ማለት ነው። ሶ they consider 0.5 up to 1.5 value as deviating only slightly from circular or compact ይላል። ለምሳሌ እንግዲህ ወደ 0.5 እና ወደ 1.5 የቀረቡ አገራቶች ብዙም ይላል ብዙም ኮምፓክት ምርቆ አይገኝም። ለዛ ነው እንግዲህ እነዚህ አፕሮክሲሜትሊ ኮምፓክትነስ አላቸው ወይም ኮምፓክት ሼፕ ኦር ሰርኩላር ሼፕ አላቸው። ኦልሞስት ኖርዝ ኤንድ ሳውዝ ዲስታንስ ኢስት ኤንድ ዌስት ዲስታንስ ኢኳል ናቸው ብለን የምንጠራቸው ማለት ነው እንጂ ኤግዛክትሊ አንድ ቁጥርን የሚሰጡን የሉም ማለት ነው። ኦልሞስት እንግዲህ ከ0.5 እና ከ1.5 በታች ያላቸው አገራቶች ምን ብለን እንጠራለን? እነዚህ አገራቶች ለኮምፓክትነስ ሼፕ የቀረቡ ናቸው ብለን እንጠራቸዋለን። አዘርዋይስ ምንድን ነው የሚሆነው? ለምሳሌ ኢን ኮንትራስት ስሞለር ቫሊዩስ ኢንዲኬት ግሬተር ዳይቨርጀንስ ፍሮም ኮምፓክትነስ ይላል። ለምሳሌ ስሞለር ነምበር ብንወስድ ከ0.5 በታች ቁጥር ውስጥ ለምሳሌ 0.3 0.1 እነዚህ ምንድን ናቸው? ወደ ዜሮ ይቀርቡ ናቸው ማለት ነው። ሶ ወደ ዜሮ የቀረቡ አገራቶች ወይም ደግሞ እንግዲህ እነዚህ በዚህ መካከል ያሉ ናምበሮች 0.3 0.4 0.1 ዜሮ እነዚህ ምንድን ናቸው? ወዴት የቀረቡ ናቸው? ወደ ዜሮ የቀረቡ ስለሆኑ ምን ተብሎ ይጠራሉ? ከኮምፓክትነስ ሼፕ በጣም የራቁ ናቸው ተብሎ ይጠራሉ። ስለዚህ እነዚህ ሌላ ሼፕ አላቸው ብለን እንደመድማለን ማለት ነው። ለምሳሌ እነዚህ አይነት ለምሳሌ ወደ ዜሮ የቀረቡ ሀገራቶች እንግዲህ ወደ ኢሎንጌሽን ሼፕ ይኖራቸዋል ማለት ነው። ይህንን እንግዲህ በግልጹ እንዲተረዱት ለምሳሌ አንድ ያዘጋጁት ካርታ አለ፣ እሱን እናያለን ማለት ነው። ኮምፓክት ሼፕ ያላቸው ኦልሞስት ኖርዝና ሳውዝ እኩል ናቸው ብያቸዋለሁ። ኖርዝን ለምሳሌ ከዚህ እስከዚህ ያለው ዲስታንስ እና ከኢስት እስከ ዌስት ያለው ዲስታንስ ብዙም አይበላለጡም ብያቸዋለሁ ማለት ነው። ለምሳሌ እንግዲህ እዚህ ማፕ ላይ እንደምታዩት ኖርዝ እና ሳውዝ ኖርዝ እዚህ ጋር ሳውዝ እዚህ ጋር ያለው ዲስታንስ በዚህ መካከል ያለው ዲስታንስ እና ኢስት እና ዌስት ያለው ዲስታንስ ኦልሞስት ምንድነው ኮምፓራብል መሆኑ የሚችሉ ናቸው ማለት ነው። ስለዚህ ምንድነው ወደ ሰርኩላር የቀረበ ወይም ደግሞ ወደ ሰርክል የቀረበ ሼፕ ወይም ቅርጽ አላቸው ማለት ነው። እንደዚህ ኮምፓክት ሼፕ ያላቸው አገራቶች ማለት ነው። ኦኬ ኢትስ ክሊር ብዬ አስባለሁ። ኮምፓክት ሼፕ ያላቸው እንግዲህ ምን አይነት አገራቶች ናቸው ብትባሉ መመለስ ትችላላችሁ ማለት ነው። ኦልሞስት ኖርዝ እና ሳውዝ እንደ ኢስት እና ዌስት ነምበራቸው ወይም ዲስታንሳቸው ኤሪያቸው ዘሴም የሆኑ ናቸው። ዘሴም ባይሆኑም ራሱ ኮምፓራብል መሆኑ የሚችላቸው ማለት ነው እንጂ ኤግዛክትሊ የለም ኤግዛክትሊ ዘሴም ነው የሚባል ነገር የለም ማለት ነው። የሆነ ፐርሰንት ይባላሉ ማለት ነው። ለምሳሌ ፕሮትሩድ ያላቸው ሀገሮች ለምሳሌ እንደዚህ አይነት ታይላንድ የሆነ ለምሳሌ ታይላንድ እንግዲህ እንደዚህ ውስጥ ትገባለች። ስፔሻሊ ከሆርን ኦፍ አፍሪካ ለምሳሌ ኤርትራም ፕሮትሩድ ቅርጽ ወይም ሼፕ ነው ያላት ማለት ነው። ምን ማለት ነው? ይሄ ደግሞ ፕሮትሩድ ብለን የምንጠራው ደግሞ ምንድን ነው?
አንዳንድ ኤሪያ ለምሳሌ እዚህ ጋር እንደምታዩት ይሄኛው ፓርት ምንድን ነው የሚያሳየው ወደ ኮምፓክት ሼፕ የቀረበ ነው። ነገር ግን እዚህ ጋር ደግሞ እንደምታዩት ወደ ሾጣጣ ማለት ኢሎንጂትድ የሆነ ሼፕ ያላቸው ማለት ነው። አንዱ ፓርቱ ኢሎንጂትድ የሆነ አንዱ ፓርቱ ደግሞ ምንድን ነው ወደ ኮምፓክት ሼፕ የቀረበ ሼፕ ያላቸው አገራቶች ደግሞ ፕሮትሩድድ ተብሎ ይጠራሉ ማለት ነው። እሺ ሌላስ ለምሳሌ ፕሮፎሬትድ ያላቸው ሼፕ ማለት ነው። ፕሮፎሬትድ ማለት እንግዲህ ምንድን ነው አንድ ሀገር በሌላኛው አገር የተከበበች ከሆነ ለምሳሌ ለሴቶ የምትባል አገር አለች ማለት ነው። እችኛው ሀገር እንግዲህ በአፍሪካ ሳውዝ አፍሪካ የተሸፈነች ማለት ነው። ዙሮ የተሸፈነች ሰው አንድ ሀገር በሌላኛው ኮንቲነንት ከቨር የምትደረግ ወይም ደግሞ የምትሸፈን ከሆነ ያቺ ሀገር ምን አይነት ቅርጽ አላት? ፕሮፎሬትድ ሼፕ ወይም ቅርጽ አላት ማለት ነው። እሺ ለምሳሌ እነ ኤሽያ ስፔሻሊ ኤሽያ ኮንቲነንት ኦር እነ ቻይና ኢንዲያ ያላቸው ቅርጽ ደግሞ ፍራግማንትድ ነው ማለት ነው። ፍራግማንትድ ማለት ምን ማለት ነው? በጣም የተበጣጠሰው ማለት ነው። የሆነ ኤሪያ እዚህ ጋር ለምሳሌ እዚህ ጋር የሆነ ሀገር አለ፣ እዚህ ጋር ደግሞ የሆነ ሀገር አለ። መካከላቸው ምን አለ? ሪቨር ሊሆን ይችላሉ፣ የተለያዩ ፖርቶች አሉ ማለት ነው። ባይ ዘ ወይ ፍራግማንትድ የሆኑ ሀገራቶች እንግዲህ በወደብ በጣም ሪች ናቸው ማለት ነው። በሪቨር በጣም የተቆራረጡ ናቸው፣ ዲቫይድ የሆኑ ናቸው። ለምሳሌ እዚህ ጋር ፊሊፒንስ መውሰድ ትችላላችሁ፣ ቺሊ መውሰድ ትችላላችሁ። እዚህ ጋር እንግዲህ ኢንዲያ፣ ቻይና መውሰድ ትችላላችሁ። እነዚህ አገራቶች እንግዲህ በፖርት በጣም የበለጸጉ ናቸው ማለት ነው። ነገር ግን እናንተ ማወቅ አለባችሁ እዚህ ጋር ፍራግማንትድ ማለት የተበጣጠሰ ወይም ደግሞ በተለያዩ ወደብ እንግዲህ በሪቨር ሊሆን ይችላሉ የተቋረጡ አገራቶች አንድ ቦታ እዚህ ጋር አንድ ቦታ ደግሞ በሪቨር ይቆረጥና እዚህ ጋር አካባቢ ይሆናሉ ማለት ነው። ብቻ የሆነ ኮንቲኒየስ ወይም ደግሞ አንድ የሆነ ወጥ የሆነ ቅርጽ የላቸው ማለት ነው። እነዚህን አገራቶች እንግዲህ ፍራግማንቴድ ሼፕ አላቸው ብለን እንጠራቸዋለን ማለት ነው። ኢሎንጌትድ ቅድም እንዳልኳቸው እንግዲህ ኢሎንጌትድ ደግሞ ማለት ምን ማለት ነው? ሾጣጣ የሆነ እንግዲህ እዚህ ጋር እንደምታዩት ለምሳሌ እንግዲህ ሾጣጣ ቬትናም መውሰድ ትችላላችሁ። እነዚህ ምንድን ናቸው? በጣም ሊነር የሆነ ሼፕ ያላቸው አገር ናቸው እነዚህ ማለት ነው። ኢሎንጌትድ ቅርጽ ያላቸው ደግሞ ወደ ሾጣጣ አይነት በጣም እንደ ሊነር የሚመስል ማለት ነው። እነዚህም አገሮች እንግዲህ በጎናቸው በተለያየ ሪቨሮች ሊከበቡ ይችላሉ። ነገር ግን ምንድነው እንደዛን ሊነር የሆነ ሼፕ ያላቸው አገራቶች ኢሎንጌትድ ሼፕ አላቸው ብለን እንጠራቸዋለን ማለት ነው። አይ ቲንክ እንግዲህ በሼፕ መካከል ያለው ዲፈረንስ እንግዲህ ገብቷቸዋል ብዬ አስባለሁ። ከዚህ ውስጥ እንግዲህ ኢትዮጵያም ያላት ሼፕ እንግዲህ ምንድነው ኮምፓክት ሼፕ ነው ማለት ነው። ምን ብያቸዋለሁ? ምክንያቱም ለምሳሌ የኢትዮጵያንም ካርታ ብታየው ማፕ የምታየው ምንድነው እዚህ ጋር ኖርዝ እና ሳውዝ ኢስት እና ዌስት ያለው ዲስታንስ ብዙም አይበላለጡም፣ ኮምፓራብል መሆኑ የሚችሉ ናቸው። ቢኮዝ ኦፍ ዛት ሪዝን ኮምፓክት ሼፕ አላቸው ብለን እንጠራለን ማለት ነው። ለምሳሌ እንግዲህ ከሶስቱ ሜተድ እንግዲህ ባውንድሪ ቱ ሰርከምፈረንስ ሬሽዮ ኦፍ ኢትዮጵያን ካልኩሌት ስናደርግ የመጀመሪያው ነው የምናየው። እንግዲህ መጀመሪያ የምናገኘው እንግዲህ ሰርከምፈረንስ ማግኘት አለብን። ባውንደሪ እንደምታወቀው ለምሳሌ ኢትዮጵያ ያላት ባውንደሪ 5260 ኪሎ ሜትር ነው ያላት ማለት ነው። አሁን ምንድነው የምንፈልገው? እንዴት ነው ባውንደሪ ቱ ሰርከምፈረንስ የምንፈልገውን ካልኩሌት እንዴት እናደርጋለን ብሎ ነገር ሰርከምፈረንስ ማወቅ አለብን ማለት ነው። ባውንደሪ ይሰጣቸዋል። ከዛን ሰርከምፈረንስ ደግሞ ኢንዲኬት ነው ድራይቭ የምናደርገው ነገር እናያለን። ለምሳሌ እንግዲህ ሰርከምፈረንስ ማለት 2 ታይምስ ፓይ ታይምስ ዋት ራዲየስ ነው ማለት ነው። እሺ ፓይ እንደምታውቀው 3.14 ነው። እንዴት ነው ራዲየስ የምናገኘው ካላችሁ ደግሞ ራዲየስ ድራይቭ የምታደርጉት እንግዲህ ኬት ነው ከአንድ ሀገር ኤሪያ ነው ማለት ነው። ለምሳሌ እንግዲህ ከኢትዮጵያን ሰርከምፈረንስ እንግዲህ ከዚህ ድራይቭ ስታደርጉ የምታገኙት ነምበር 593.5 ነው ማለት ነው። ራዲየስ ነው። እንግዲህ ሰርከምፈረንስ ስንት ነው ብያቸዋለሁ? 2 ታይምስ ፓይ ታይምስ ራዲየስ ብያቸዋለሁ። 2 ታይምስ 3.14 ምንድን ነው ፓይ ነው ብያቸዋለሁ። ታይምስ ራዲየስ ደግሞ እንትን ነው ከዚህ ጋር ቀኛ ነው ነምበር 593.5 ነው ማለት ነው። ይህንን ታባዙና የምታገኙት ነምበር ይህንን ይመስላል። ከዛን ባውንድሪን ለሰርከምፈረንስ ታካፍላላችሁ ማለት ነው። ከዛን የምታገኙት ነምበር እንግዲህ አንድ ሀገር ኮምፓክት ነች ኦር ኖት ብሎ ነገር ማወቅ ያላችሁ። ለምሳሌ እንግዲህ ኢትዮጵያን ይህንን ባውንድሪን ለዚህ ሰርከምፈረንስ ታካፍሉ የምታገኙት ነምበር እንግዲህ 1.411 ነው። ስለዚህ ምንድን ነው ብያቸዋለሁ እንግዲህ ከ1.5 በታች የሆነች ሀገር እንግዲህ ምን ሼፕ አላት? ምን ቅርጽ አላት? ኮምፓክት ሼፕ አላት ማለት ነው። ኢትዮጵያ ያለት እንግዲህ ኮምፓክት ሼፕ ነው ማለት ነው። ዚስ ቫሊዩ ኢምፕላይ ዛት ይሄ ነምበር እንግዲህ ይሄኛው ነምበር የሚያሳየው ምንድን ነው? ዛት ዘ ሼፕ ኦፍ ኢትዮጵያ ሃዝ ኤ ዲቪዬሽን ኦፍ 41% ፍሮም ዘ አሱምድ ቲዎሬቲካል ሰርኩላር ሼፕ ኢዝ ኦት ቱ ቢ ሃቭ ይላል። ምን ይላል እዚህ ጋር 41% ብቻ ነው ይላል።
የኢትዮጵያ ሼፕ ወይም ቅርጽ እንግዲህ ከሰርኩላር ሼፕ ኦር ከኮምፓክት ሼፕ ለመሆን እንግዲህ 41% ነው ርቃ የምትገኘው ይላል። ስለዚህ ይሄ ኮምፓክት ሼፕ እንግዲህ ምንድነው ኮምፓራብል መሆን የሚችል ነው ማለት ነው። ምክንያቱም የሚገኘው ይሄ ነምበር እንግዲህ ከ1.5 በታች ስለሆነ ማለት ነው። ስፔሻሊ በ0.5 እስከ 1 ድረስ ያለው ከሆነ በዚህ መካከል የሚገኝ ከሆነ በጣም ሞር የሆነ ወደ ኮምፓክት ሼፕ የቀረቡ ናቸው። ለምሳሌ 0.7 0.8 ምናምን እንደ ከ1.5 በታች የሆኑ ለምሳሌ 1.3 1.4 1.2 ስፔሻሊ ከ1.4 ደግሞ 1.2 ከሆነ ለኮምፓክት ሼፕ በጣም ሞር የቀረበ ነው ማለት ነው። ልክ ከ0.5 0.8 ለአንድ ሞር ኒር ነው አይደለ ቅርብ ነው አይደለ ያ ሀገራቶች ምን ይባላሉ ሞር ኮምፓክት ሼፕ አላቸው ብለን እንጠራቸዋለን ማለት ነው። ኤሪያ ቱ ባውንደሪ ላይን ስናካፍል ለምሳሌ ባውንደሪ ላይን ቅድም እንደነገርኳቸው ይህንን ይመስላል። ኤሪያ ያለት ኢትዮጵያ ደግሞ ስኩዌር ስናደርገው ይህንን ይመስላል። ሶ ወዴት ይመጣል እንግዲህ ይህንን ኤሪያን ለባውንደሪ ላይን ስታካፍሉ 210 ኪሎ ሜትር ስኩዌር ይመጣል ማለት ነው። ሶ ይሄ ምንድን ነው የሚያሳየው? ይሄ ነምበር እንግዲህ ከሌላኛው አገር ጋር ኮምፔር ስናደርገው ነው። እንግዲህ አሁን ኮምፔር በማድረግ ነው ባይዘው የሚታወቀው ስፔሻሊ ኢትዮጵያን ቅርጽ ወይም ሼፕ ከሆርን ኦፍ አፍሪካን ሼፕ ኮምፔር ብታደርጉ ይሄ ነምበር ያላት አገሮች የሉም። ወይም ደግሞ ሆርን ኦፍ አፍሪካ ኤርትራ፣ ሶማሊያ፣ ጅቡቲ መውሰድ ትችላላችሁ። እነዚህ ኬንያ መውሰድ ትችላላችሁ። ይህንን ነምበር ያላቸው አገሮች የሉም፣ ከዚህ በታች ናቸው ማለት ነው። ስለዚህ ያችን ሀገር እንግዲህ ኢትዮጵያ ያላት ነምበር እና ኤሪያ ቱ ባውንደሪ ላይ ስታካፍሉ ያላት ነምበር እና ሌላኛው ሆርን ኦፍ አፍሪካ ላይ የሚገኙ አገሮች ለምሳሌ ኮምፔር ስታደርጉ እንግዲህ ይህ ነምበር ያላት ወይም ደግሞ ከዚህ በታች ናቸው እንጂ ከዚህ በላይ አይደሉም ማለት ነው። ነገር ግን እንግዲህ ከዚህ በላይ ወይም ደግሞ በጣም ትልቅ ቁጥር ያላቸው አገሮች ከሆኑ ምንድነው ያቺ ሀገር ምን ያላቸው ብለን እንጠራለን? ኮምፓክት ሼፕ አላቸው ብለን እንጠራለን ማለት ነው። ሌላው እዚህ ጋር ማየት ያለባችሁ ምንድነው ሎወር ቫልዩ ኒር ዜሮ ኢንዲኬትስ ኤሎንጌሽን ይላል። ቅድሜ እንደነገርኳቸው እንግዲህ ወደ ዜሮ የቀረበ ከሆነ ማለት ነው ኤሎንጌሽን ሼፕ አላቸው ብያለሁ። ኤሎንጌሽን ደግሞ እነ ቺሊ ማውሰድ ያላቸው እንግዲህ ኤግዛምፕል ሾጣጣ የሆነ ሼፕ ያላቸው ማለት ነው። ሃየር ቫልዩ ኒር ዋን ሰጀስትስ ሞር ኮምፓክትነስ ይላል። ወዴት የቀረበው ወደ አንድ የቀረበው ማለት ነው። ኦልሞስት ቫልዩዎቹ 0.9 0.8 1.2 1.1 እነዚህ ሞር ኮምፓክትነስ ተብሎ ይጠራሉ ማለት ነው።